የሰጣው ትግስት እንዲሁም ደግሞ የራሳቸውን ቡድን እንዲገነቡ የሰጣቸው ጊዜና ሰዓት የሚያስመሰግነው ሲሆን አሰልጣኝ ካሳዬ አራጌ በሀገራችን ብዙ ያልተለመዱ ነገሮችን ለማምጣት እያደረጉ ያሉት ጥረት መልካም የሚባል ነው። ከዚህ ቀደም እንደሚታወቀው የሀገር ውስጥ ግብ ጠባቂዎች እያሉን የውጭ ግብ ጠባቂዎችን የመጠቀም ፍላጎት የለኝም ሲሉ ሀሳባቸውን ሰጥተው ነበር። ይህንን ተከትሎ አብዛኞቹ ክለቦች አሁን ወደ እሳቸው አሰራር እየመጡ ነው ማለት ይቻላል። አብዛኞቹ ለምሳሌ እንደ መቀሌ አይነት ክለቦች የውጭ ግብ ጠባቂዎቻቸውን ወደ መጡበት እየላኩ አዳዲስ ግብ ጠባቂ የሀገር ውስጥ ግብ ጠባቂዎችን እያስፈረሙ ነው። ይህንንም አሰልጣኝ ካሳዬ ከመጡ በኋላ በደንብ ያስተዋልነው ጉዳይ ነው። አሁን ደግሞ ኮንትራትን በሰፊው ለረጅም ጊዜ መስጠት የሚለውን ሀሳብ ይዘው መጥተዋል። ከዛም በተጨማሪ ለኛ ለሀገራችን የሚጠቅመንን ጌም ሞዴል መምረጥ አለብን የሚል ሀሳብ እንዳመጡ የሚዘነጋለን። ብዙ ጊዜ በተደጋጋሚ ኳስን መሬት አድርጎ መጫወት የሚል ነገር በተደጋጋሚ ይነሳል። እሳቸው ይህንን እንግዲህ ለፍልስፍናቸው ሟች ለመሆን ጥረት ሲያደርጉም ተስተውሏል። በቀጣይ ዓመት የሚሰሩት ቡድን ይታያል ብለን እንጠብቃለን። ኢትዮጵያ ቡና ግን ከወዲሁ የአቡበከር ናስርና የሚኪያስ መኮንንን ውል እንግዲህ ለቀጣዮቹ አምስት ዓመታት አራዝሟል። ተጫዋቾቹ እንግዲህ በዚህ በክለቡ ለመቆየት የወሰነው ክለቡን ስለምንወደው ነው ሲሉ ሀሳባቸውን ሰጥተዋል። እንግዲህ እንዲህ አይነት ውሎች በቀጣይም የሚቀጥሉበት እድል ቢኖር መልካም ነው እንላለን። የኛም መልእክት ነው። በትላንትናው ዕለት የክልል ስቴዲየሞች ከኮቪድ-19 አንጻር ሊጉን ለማጫወት የሚያስችል ግምገማ ተደርጎላቸዋል ተብሏል። በተለይም ደግሞ ባለፈው ቅዳሜ የስፖርት ኮሚሽን የኢፌዴሪ ስፖርት ኮሚሽን ከተለያዩ ፌዴሬሽኖች ጋር ውይይት ካደረገ በኋላ በቀጣይ ቀናቶች ላይ ምን አይነት ውይይቶች ይደረጋሉ በሚል ጉዳይ ላይ ወይም ደግሞ የትኛው ሜዳ መጎብኘት አለበት በሚል ጉዳይ ላይ ጥያቄ አንስቶ ነበር። በዚህም በሁሉም ሊጎች ወይም ደግሞ በእያንዳንዱ የሊግ እርከኖች በምን መልኩ ውድድሮች ይካሄዱ በሚል 17 ስቴዲየሞች ተመርጠዋል። 17ቱ ስቴዲየሞች ውስጥ ሁሉም ስቴዲየሞች በሚባል መልኩ ግምገማ ትላንትና ተጀምሯል። የኢትዮጵያ እግር ኳስ ፌዴሬሽን የተላኩ ኮሚቴዎች እንግዲህ በክልል ከተሞች የ2013 የኢትዮጵያ ፕሪሚየር ሊግ ይካሄዱባቸዋል የተባሉትን ስቴዲየሞች ነው መገምገም የጀመሩት። ኮሚቴው እንግዲህ በትላንትናው ዕለት የድሬዳዋ ስቴዲየምና የተለያዩ መለማመጃ ሜዳዎችን ጎብኝቷል። ከኮቪድ-19 አንጻር መስተካከል ያለባቸውን አስተያየቶችንም መስጠቱን ነው ያገኘነው መረጃ የሚጠቁመው። ከፌዴሬሽኑ የተላኩት ኮሚቴዎች በክልሎች የሚገኙ ስታዲየሞች መጎብኘታቸው እንዳለ ሆኖ ከኮቪድ-19 አንጻር መስተካከል የሚገባቸው ማሳሰቢያ መሰጠቱ አስፈላጊ እንደሆነ ይታመንበታል። የድሬዳዋ ስቴዲየም ከዚህ ቀደም እንግዲህ እንደሚታወቀው ትልልቅ ጨዋታዎችን ሲያስተናግድ እንደነበር የሚዘነጋ አይደለም። አሁንም ይህንን የሊግ ውድድር ለማስተናገድ ምን ያህል እድል አለው የሚለው ነገር በትኩረት የሚሰራበት ሆኗል። የተለያዩ ጽዳታቸውን ከመጠበቅ አንጻር ጨዋታዎችን ለማስተናገድ ምን ያህል አቅም አላቸው፣ ደረጃቸው ምን ያህል ደረጃ ላይ ይገኛል የሚሉ ጉዳዮች በጥብቅ የሚታዩበት ጉዳይ ሆኗል። የ2013 ፕሪሚየር ሊግን የድሬዳዋ ስቴዲየም ያጫውታል የሚለው ግን ከግምገማው በኋላ የምንሰማው ጉዳይ ይሆናል ማለት ነው። ሁሉም ቦታዎች በተለያዩ የሀገራችን ክፍሎች የተመረጡ ክልሎች ላይ የሚገኙ ሜዳዎች ይጎበኛሉ። መቀሌ፣ አዳማ ከዚህም በተጨማሪ ሐዋሳን ጨምሮ የሚጎበኙ ስቴዲየሞች ይኖራሉ። እዚህ አዲስ አበባ ስቴዲየምና አበበ ቢቂላም እንግዲህ በእጩነት ከተያዙ ሜዳዎች መካከል ናቸው። በዚሁ ወደ አፍሪካ መረጃ እንለፍና የአፍሪካ መረጃችን ላይ ኢትዮጵያንም አያይዘን እናንሳ። የወዳጅነት ጨዋታዎች እንግዲህ የሚደረጉበት ጊዜ እየተቃረበ መጥቷል። የአፍሪካ ሀገራት ትላንትና ትልልቅ የተባሉ የወዳጅነት ጨዋታዎቻቸውን እያደረጉ ነው የሚገኙት። ለምሳሌ 3 ሀገራት ጨዋታዎቻቸውን ለማድረግ ኦስትሪያን መርጠዋል። ኮቪድ-19 አሁን ላይ በኦስትሪያ እምብዛም የተንሰራፋበት ቦታ ለመሆኑን ተከትሎ በኦስትሪያ ላይ ጨዋታቸውን ለማድረግ አስበዋል። እነዚህ ሀገራት ኮት ዲቮር፣ ናይጄሪያና ቱኒዚያ ናቸው። ኮት ዲቮር ከናይጄሪያ የመጀመሪያዋን ጨዋታ ታደርጋለች ተብሎ ይጠበቃል። እንግዲህ ኮት ዲቮር ደግሞ ያለችው በእኛ ምድብ መሆኑ አይዘነጋም አድማጮቻችን። ስለዚህ አሁን ላይ ሀገራት ወደ ራሳቸውን ወደሚፈትሹበት ጨዋታዎች እየመጡ ነው። ወደ አፍሪካ ዋንጫው ውድድር ወይም ደግሞ የማጣሪያ ዝግጅቶቻችን ለመመለስ ምናልባትም የ3-4 ሳምንታት ጊዜዎች ነው ያሉት። በዚህ ሰዓት እኛ ያለ ሰልጣኝ ነው ያለነው። ሌሎች ሀገራት ግን በቀጥታ ወደ ዝግጅት ጨዋታዎች መግባታቸው የተሰማ ነው የሚገኘው። ከሰሞኑ እንደሰማነው የስራ አስፈጻሚ ኮሚቴው ውይይት አድርጎ ነበር በአሰልጣኝ ቅጥር ጉዳይ ላይ ይወያያል ተብሎ ሲጠበቅ ጭራሽ የአሰልጣኝ ውይይቱን ጉዳይ ወይም ደግሞ የአሰልጣኝ ቅጥር ጉዳዩን እንዳላነሱት ስንሰማ ነበር። አሁን በዚህ ሁኔታ ውስጥ እንዳለን የኛ ምድብ ክለቡ ሀገራት የራሳቸውን ዝግጅት ለማድረግ ትልልቅ የተባለ በጀት እያንቀሳቀሱ ትልልቅ ወደ ተባሉ ሜዳዎች እያቀኑ በጣም የሚመጥኗቸው ወይም ደግሞ ገዘፍ ያሉ ፈተና ሊፈጥሩባቸው የሚችሉ ክለቦች ሀገራትን
ለመቅጠም ጥረት በሚያደርጉበት በይሳት እስካሁን ድረስ በእኛ በኩል ምንም የተሰማ ነገር የለም። ስቲል እየተሰጠ ያለው አስተያየት የመንግስት ይሁንታ እስካልመጣ ድረስ የሚል ነው። እስካሁን ድረስ እንግዲህ መንግስትስ ቢሆን ከሀገራት ጋር በተያያዘ ወይም ደግሞ ከብሔራዊ ቡድን ጋር በተያያዘ መደረግ ያለበትን ነገር ማድረግ የለበትም ወይ የሚለው በትልቁ በጥያቄ ምልክት ውስጥ የሚገባ ነው። እስካሁን ድረስ እየተንከባለለ እዚህ ጋር ደርሷል። ሀገራት ዝግጅታቸውን የጀመሩበትን ሁኔታ ፈጥረዋል። ለሁሉም ከባድ የሚባል ጊዜ እንደሚጠብቀን መናገር ይቻላል። እነሱን ግን ከነማን ጋር ጨዋታዎቹ ከማን ጋር ይደረጋሉ የሚለውን ነገር ለመጠቆም ያክል ኮት ዲቮር ከናይጄሪያና ከቱኒዚያ ጋር ጨዋታ ይኖራታል። እንግዲህ በናይጄሪያ በኮት ዲቮርና በቱኒዚያ እግር ኳስ ፌዴሬሽኖች ነው የጨዋታ የተዘጋጀው። ከፍተኛ ግምት የተሰጣቸው ወዳጅነት ጨዋታዎች ነው። ጥሩ የሚባል ቅንጅት የፈጠሩበት ይመስላል። የቱኒዚያ እግር ኳስ ፌዴሬሽን እንዳስታወቀው ብሔራዊ ቡድኑ ወደ ኦስትሪያ ከመጓዙ በፊት ከሱዳን ብሔራዊ ቡድን ጋር የመጀመሪያ የማሟሟቂያ ጨዋታውን ወይም ደግሞ ወዳጅነት ጨዋታውን በቱኒዚያ በሃማዲ አግሬቢ ኦሎምፒክ ስቴዲየም የሚያከናውን ሲሆን ሁለተኛው ጨዋታ ደግሞ ከናይጄሪያ ጋር ኦስትሪያ ላይ ለጥቅምት 13 እንግዲህ ለማካሄድ ተሰናድተዋል። በተቃራኒው በአፍሪካ ዋንጫ የማጣሪያ ጨዋታዎች እንግዲህ በእኛ መደብ እንዳሉ እየተገለጹ የሚገኙት ኮት ዲቮሮችም ከሚያካሂዷቸው ጨዋታዎች መካከል አንደኛው የናይጄሪያ ጨዋታ ትልቅ ግምት የተሰጠው ጨዋታ ነው። በቀጣይ የእነዚህ አይነት ነገሮች ተሰምተዋል። በምን ይፈጠራሉ የሚለውን አብረን የምንመለከት ይሆናል። ከናይጄሪያ እግር ኳስ ፌዴሬሽን ጋር የተሰማውን አንድ ጉዳይ ላንሳና ወደ አውሮፓ መረጃዎቼ ላምራ። የናይጄሪያ እግር ኳስ ፌዴሬሽን በአመት ጨዋታዎችን የሚያስተላልፍለትን አንድ ድርጅት ጋር የጋራ ስምምነት ፈጥሯል ነው የተባለው። የማርኬቲንግ ካምፓኒ ነው ድርጅቱ ኤንፒኤል ይባላል። እንግዲህ የሚዲያና የማርኬቲንግ ድርጅት ነው። ስለዚህ በቀጣይ አመት የናይጄሪያ እግር ኳስ የሚካሄዱት የናይጄሪያ ውድድሮች ሁሉ በቴሌቪዥን የቀጥታ ስርጭት ሽፋን እንዲሰጣቸው ከዚህ ድርጅት ጋር የጋራ ስምምነት ወስዷል። ስለዚህ በየሳምንቱ የናይጄሪያ ሕዝብ በቤቱ ቁጭ ብሎ ጨዋታዎችን የሚከታተልበት እድል ተፈጥሮለታል። እንደሚታወቀው እኛ ጋርም በሰሞኑ ምናልባትም የጨረታው ማስታወቂያ ከወጣ በኋላ ማን ነው ጨረታውን የሚያሸንፈው የሚለው በጉጉት እየጠበቅን ነው የምንገኘው። ዴስቲቪም በአማርኛ አማራጭ ሆኖ መምጣቱ የሚዘነጋ አይደለም። ምናልባት እንደ አንዳንድ አስተያየቶች ገለጻ ከሆነ የኢትዮጵያ ፕሪሚየር ሊግ የስርጭት መብት ሽፋንን ሙሉ ለሙሉ ሊረከብ የሚችለው ጣቢያ ዲኤስቲቪ ሊሆን እንደሚችል ነው እየተነሳ የሚገኘው። በአንጻራዊነት ከዚህ ቀደም ከሚከፈሉ ክፍያዎች አንጻር አነስተኛ የሚባለውን ክፍያ ነው ለእግር ኳሱ ብቻ ይዞ የመጣው። ግን ደግሞ ያንንም አፎርድ ማድረግ የማይችሉ ስላሉ የኢትዮጵያ እግር ኳስ ፌዴሬሽንም ሆነ የሊግ ካምፓኒው ይህንን ከግምት ባስገባ መልኩ ውሳኔያቸውን ያሳልፋሉ ወይም ደግሞ ጨረታውን አሳልፈው ይሰጣሉ ተብሎ ነው የሚጠበቀው። ለሁሉም ናይጄሪያም አዲስ ጨዋታዎችን የሚያስተላልፍላት እንግዲህ የቲቪ ስምምነት ማድረጓ ነው የተሰማው። እንግዲህ እነዚህ ጉዳዮች በትላንትናው ዕለት በአፍሪካ ከተሰሙ ጉዳዮች መካከል ናቸው። ወደ ኔሽንስ ሊግ ጨዋታዎች እናምራ። በአውሮፓ የኔሽንስ ሊግ ጨዋታዎች ዛሬ እንግዲህ በይፋ ይጀመራሉ። ባለፈው አመት እንደሚታወቀው ትልቅ የሚባል ፉክክር ተመልክተንበት ፖርቹጋል ኔዘርላንድን በማሸነፍ ዋንጫውን ማንሳቷ የሚዘነጋለን። ታዲያ የዩኤፋ ኔሽንስ ሊግ ዛሬ ጨዋታዎቹን ማስተናገድ ይጀምራል። ብዙ ተጠባቂ የሚባሉ ጨዋታዎች አሉ። በተለይም ደግሞ የሀገራት ውድድርን ለሚወዱ ከክለብ ይልቅ ማለት ነው መልካም የሚባል ዜና ይመስላል። ጨዋታዎቹ እነማን ናቸው የሚሉትን ብቻ ግን ለመጠቆም ያክል ምሽት 1 ሰዓት ላይ ላቲቪያ ከአንዶራ ጨዋታቸውን በማድረግ ነው የዛሬ የኔሽንስ ሊግ ጨዋታዎች መርሃ ግብሮች የሚጀምሩ። ከዛ በኋላ ምሽት 3:45 ትልልቅ ጨዋታዎች አሉ። ተጠባቂው ጨዋታ ጀርመንን ከስፔን የሚያገናኘው ጨዋታ ነው። በተለይም ደግሞ በኋላ ላይ መለስበታለው። ሉዊስ ኤንሪኬ የያስኩት ወጣት ስብስብ እጅግ አስደናቂ ነው እያሉ ይገኛሉ። የጀርመንን ቡድን በወጣቶች የተዋቀረ ቡድን እንደሆነ ይታወቃል። ይሄ ጨዋታ የወጣቶቹ ፈልሚያ ብለን ብንይዘው ይሻላል። ከዚህ ቀደም በትልልቆቹ ተጫዋቾች መፋለማቸው የሚዘነጋ አይደለም። በጀርመን በኩል ባስቲያን ሽዋንስታይገር፣ ማይክል ባላክ እንደ ፊሊፕ ላም አይነት ተጫዋቾች በነበሩበት ጊዜ በስፔንም ዣቪ ኢኔሽታ፣ ዳቪድ ቪያ፣ ፈርናንዶ ቶሬስ በነበሩበት ጊዜ ተፋልመዋል። አሁን ደግሞ በአዲሱ ትውልድ ይገናኛሉ። ከነ ካይ ሃቨርትዝ እና ቲያጎ አልካንተራ ፍልሚያ የሚጠበቅበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ሌላኛው ቱርክን ከሃንጋሪ የሚያገናኘው ጨዋታ ነው። ቱርክ ያው በዚህ ውድድር ዘመን በተለይም በ2019-20 ውድድር ዘመን ድንቅ የሚባል ጊዜን እያሳለፉ ከሚገኙ ሀገራት መካከል አንዷ ነች። ይህም ጨዋታ ምሽት የሚጠበቅ ጨዋታ ነው። ቡልጋሪያ
ቡልጋሪያ ከአየርላንድ ምሽት 3:45 ሌላኛው ጨዋታ ነው። ፊንላንድ ከዌልስ የጋሬዝ ቤሏ ሀገር ዌልስ ከቴሙ ፑኪ ፊንላንድ የሚያደርጉት ጨዋታ ነው። ፋሮ አይላንዶች ከማልታ፣ ዩክሬን ከስዊዘርላንድ፣ ሞልዶቫ ከኮሶቮ፣ ስሎቬኒያ ከግሪክ እንዲሁም ደግሞ ራሽያ ከሰርቢያ ዛሬ ምሽት የሚደረጉ ጨዋታዎች ናቸው። ከ3 ሰዓት ጀምሮ ጀርመን ከስፔን የሚያደርጉት ጨዋታ በቀጥታ በጣቢያችን ስለሚተላለፍ ጠብቃችሁ መከታተል ትችላላችሁ አድማጮቻችን። ስለዚህ እነዚህ የኔሽንስ ሊግ ጨዋታዎች ናቸው። ነገ የሚቀጥላሉ። የስርጭት ሽፋናችንም ወደ እናንተ መድረሱን የሚቀጥል ይሆናል። ወደ ሌላ ጉዳይ ስናመራ ፕሪሚየር ሊጉን እናገኛለን። በእንግሊዝ ፕሪሚየር ሊግ ከ380 ጨዋታዎች መካከል 160ውን በቀጥታ በቴሌቪዥን ለማስተላለፍ ይፋ ማድረጉ የሚዘነጋ አይደለም። በየሳምንቱ የተመረጡ ጨዋታዎች በየቴሌቪዥን መስኮቱ የሚተላለፉበት እድል ተፈጥሯል። ለምሳሌ በመጀመሪያው ሳምንት ከተመረጡ ጨዋታዎች መካከል አንደኛው ቶተንሃምን ከኤቨርተን የሚያገናኘው ጨዋታ ነው። እንዲህ አይነት ጨዋታዎች ትልልቅ የሚባሉ መታየት አለባቸው ተብለው የሚታመኑ ጨዋታዎች ሊታዩ ይገባዋል ተብሎ ነው የሚጠበቀው። እንግዲህ በ90 እንግዲህ እየተነገረ እንደሚገኘው ባለፈው ሳምንት ማለትም ሊጉ ከመቋረጡ በፊት ከኮቪድ በኋላ ሲመለስ ደጋፊዎች ወደ ስቴዲየም መግባት አለመቻላቸውን ተከትሎ 92 የሚደርሱ የሊጉ ጨዋታዎች በቴሌቪዥን ሽፋን መሰጠታቸውን ተከትሎ አብዛኛው የደጋፊ ደስታውን ሲገልጽ ነበር። ምክንያቱም ስቴዲየም ካልተገኘን ጨዋታዎችን ለመከታተል ያለን አማራጭ ቤት ውስጥ ቁጭ ብሎ መመልከት ብቻ ነው የሚል ነገር ያነሳሉ። አሁን ግን ይህንን ፕላን ቀልብሶታል የእንግሊዝ ፕሪሚየር ሊግ አወዳዳሪ አካል። ይህን ፕላን የተቀለበሰው በምንድነው? 160 ጨዋታ ብቻ የተመረጡ ጨዋታዎች ብቻ ይተላለፋሉ ሲሉ ነው ፕሪሚየር ሊጉ ይፋ ያደረገው ከ380 ጨዋታው ማለት ነው። መንግስት ግን ትላንትና ባወጣው መግለጫ የኮቪድን ወረርሽኝ ስጋት እንዳለብን ይታወቃል። ስለዚህ ይህን ስጋት ለመቋቋም እንዲረዳን ከ380 ጨዋታ 160 ይተላለፍ ማለት በጣም ትንሽ ቁጥር ነው። ስለዚህ ቁጥሩን እባካችሁ አሳድጉ ሲሉ ለእንግሊዝ ፕሪሚየር ሊግ አወዳዳሪ አካል መልእክታቸውን ልኳል። አትሊስት ጨዋታዎቹን ወደ 220 የሚያድጉበት እድል ቢመቻች ከ380 220 ቢተላለፍ መልካም ነው። ይህም የደጋፊውን ስሞታና ሮሮ ለመቀነስ የሚደረግ ጥረትም እንደሆነ ነው እየተጠቆመ የሚገኘው። ምክንያቱም መንግስትም ብቻውን ደጋፊውን ከቤት አትውጡ ብሎ መቆጣጠር የማይችልበት ሁኔታ ሊፈጠር ይችላል ተብሎ ከወዲሁ ስጋቶች አሉ። ለሁሉም ደጋፊዎች እንዳይገቡ በተከለከለበት የእንግሊዝ ፕሪሚየር ሊግ ለጊዜው ጨዋታዎችን ለማስተላለፍ ፕሮግራሞቻውን የያዙ አስተላላፊ ድርጅቶች አሉ። ቢቢሲ ሃይላይቶችን ብቻ ወይም ደግሞ የምልሰት ጨዋታዎችን ብቻ እንዲያስተላልፍ እድል የተሰጠው። ከዚህም በተጨማሪ ስካይ ስፖርት፣ ቢቲ ስፖርት እና አማዞን ፕራይም ጨዋታዎችን ለህዝቡ እንዲያደርሱ የተመረጡ ቻናሎች ናቸው። ነገር ግን ይህ በቂ አይደለም። ስለዚህ ተጨማሪ ጨዋታዎች ያስፈልጋሉ እያሉ ነው የሚገኙት የእንግሊዝ ፕሪሚየር ሊግ አወዳዳሪ አካል። ከደጋፊ ጋር በተያያዘ እዚሁ እንግሊዝ ፕሪሚየር ሊግ ላይ እንቆይና ኦክቶበር 3 አርሰናል በፕሪሚየር ሊጉ ሼፈልድን የሚያስተናግድበት ጨዋታ ከተጠባቂዎች መካከል አንደኛው ነው። ታዲያ ይሄ ጨዋታ ምናልባትም 2019-20 የተጠናቀቀው በዝግ ስቴዲየም እንደመሆኑ ቀጣዮቹ ጨዋታዎች ላይም ይህ ነገር ጥላውን ሊያጠላ ይችላል የሚል ስጋት ነበረ። ነገር ግን አሁን እየወጡ ባሉ መረጃዎች ኦክቶበር 3 ላይ በኤምሬትስ ስቴዲየም አርሰናል ከሼፍልድ በሚያደርጉት ጨዋታ ይቅርታ የደጋፊዎች ስቴዲየም ይገባሉ ተብሎ ይጠበቃል። ምናልባትም ይሄ የሚሳካ ከሆነ ለሌሎቹም ክለቦች ምናልባት ማስተማሪያ ሊሆን እንደሚችል ነው የተጠበቀ የሚገኘው። እስካሁን ብራይተን ከቸልሲ ባረጉት ጨዋታ 2500 ደጋፊዎች በአሜሪካን ኤክስፕረስ ስቴዲየም ተገኝተው ጨዋታዎችን እንደተከታተሉ የሚዘነጋ አይደለም። አሁን ደግሞ ይህንን እድል ሊሰጧቸው የሚችሉበት እድል እንዳለ የተጠቆመ ነው የሚገኘው። እንግዲህ አርሰናል ከዌስትሃም የሚያደርገው ጨዋታ ላይም ደጋፊዎች ይገኛሉ የሚል ዜናዎች ሲወጡ ነበር። አሁን ግን ያለ ደጋፊ እንደሚካሄድ ተረጋግጧል። በመጨረሻ እንግዲህ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። ጋሬዝ ቤልን እንመልከት። ጋሬዝ ቤል እንግዲህ በሪያል ማድሪድ ያልተሳካ ጊዜን ማሳለፉን ቀጥሎበታል። ታዲያ ትላንትና ዛሬ ከሚያደርጉት ከፊንላንድ ጋር ከሚያደርጉት ጨዋታ አስቀድሞ ትላንትና በሰጠው አስተያየት ባለፈው አመት ከሪያል ማድሪድ ለቅ ተቃርቤ ነበር፣ ነገር ግን ማድሪድ ሁሉን ነገር አበላሽቶብኝ እዛው እንድቆይ ያደርጉኛል። በተለይም በጣም የወደድኩት ፕሮጀክት ነበር፣ ያንን ግን እንዳላሳካ ያደረገኝ ሪያል ማድሪድ ነው። አሁንም ወደ እንግሊዝ ፕሪሚየር ሊግ ለመመለስ ዝግጁ ነኝ፣ መጫወት ፈልጋለሁ ሲል ሀሳቡን ሰጥቷል። የጋሬዝ ቤል ወደ እንግሊዝ መመለስ ፈልጋለሁ የሚለው ሀሳብ ከማንም በላይ ቀድሞ ሊያነቃ የሚችለው ቶተንሃምን እንደሆነ እየተዘገበ ነው የሚገኘው። ጆዜ ሞሪኒዮ አጥቂ ፍለጋ እንግዲህ ገበያው ላይ እየተንከራተቱ ነው የሚገኙት። በእርግጥ ጋሬዝ ቤል መጥቶ ተቀያሪ ወንበር ላይ የሚቀመጥላቸው አይነት ተጫዋች አይደለም። ትልቅ ስምና ዝና ያለው ተጫዋች ነው። በእርግጥ ግን ለቶተንሃም
ለቶተናም ቡድን ሌላ ዳይሜንሽን መስጠት የሚችል ተጫዋች እንደሆነ መናገር ይቻላል። ከወዲህ ስማቸው የተነሳ ነው የሚገኘው። 31 ዓመቴ ነው። በጥሩ ቁመናና ቅርጽ ላይ ይገኛለው። መጫወት እንደሚችል ይሰማኛል። ይህንን ነገር ሪያል ማድሪድ ሊሰጠኝ ይገባል። ነገሮችን እያጨለመብኝም እያከበደብኝም ያለው ሪያል ማድሪድ እንጂ እኔ አይደለሁም። እኔ መልቀቅ እፈልጋለሁ ከመጣውም ወደ ሪያል ወደ እንግሊዝ ፕሪሚየር ሊግ ሲል ሀሳቡን ሰጥቷል። እንደሚታወቀው በ2013 ክረምት ነበር 85 ሚሊዮን ፓውንድ የሆነ የዓለም ክብረ ወሰን ገንዘብ ተከፍሎበት ወደ ሪያል ማድሪድ ያመራው። በእንግዲህ በቆይታው ከመቶ በላይ ግቦችን አስቆጥሯል። 4 የሚደርሱ ቻምፒየንስ ሊጎችን አሳክቷል። አሁን ላይ ግን የበቃው ይመስላል። ጋሬዝ ቤል በምሬት ነው ይሄንን ነገር የተናገረው። ምናልባት ከዚህ ንግግሩ በስተጀርባ በማሳመኑ ሪያን ጊግስ ትልቁን ሚና ተጫውቷል እየተባለ ነው የሚገኘው። በእርግጥ ዚዳንን አላናገርኩትም፣ የሁለታችንም የቋንቋ ንግግር ለመግባባት አይሆንም ሲል ባለፈ ሳምንት ሪያን ጊግስ የሰጠው አስተያየት የሚዘነጋ አይደለም። ዲን ሄንደርሰንን እንመልከት። ማንቸስተር ዩናይትድ እንግዲህ ባለፉት 2 ዓመታት በውሰት በሼፊልድ ከቆየ በኋላ አሁን ግን ተጨማሪ 5 ዓመታት ኮንትራትን በመስጠት ወደ ክለቡ መልሶታል። ታዲያ በዘንድሮው የውድድር ዘመን ከምናያቸው ወይም ደግሞ ከምንጠብቃቸው ትልቅ ፉክክሮች መካከል የዲን ኤንደርሰንና የዳቪድ ደህያ ፉክክር ነው። የፉክክር እንግዲህ ይጠበቃል። ዲን ኤንደርሰንም ገና 23 ዓመቱ ቢሆንም አንድ ነገር ግን ተናግሯል። ዳቪድ ደህያን ወደ ተጠባባቂነት ለማውረድ የሚቻለኝን ሁሉ አደርጋለሁ ሲል ሀሳቡን ሰጥቷል። አሁንም በእንግሊዝ ብሔራዊ ቡድን ምናልባትም ከተቀዳሚ ተመራጩ ግብ ጠባቂ እንደሚሆን እየተጠበቀ ነው የሚገኘው። አሁን ላይ ባላቸው ወቅታዊ ቁመና ምናልባት ሊፎካከሩ የሚችሉት ከፒክፎርድ በላይ ዲን ኤንደርሰን እና ኒክ ፖፕ እንደሆኑ ይታወቃሉ። የፒክፎርድ ያለፉት ጊዜያት ተደጋጋሚ የቋሚ ተሰላፊነት ጊዜ የሚያበቃበት ጊዜ የተቃረበም ይመስላል። ተጫዋቹ ግን እንግዲህ እስከ 2025 ድረስ ኮንትራት አለው። ገና እድሜው 23 ነው። በዚህ እድሜው በትልቅ ደረጃ እየተነሳ ነው ስሙ የሚገኘው። አሁን ላይ ታዲያ ዳቪድ ደህያን ለማስቀመጥ ማድረግ ያለብኝን ሁሉ አድርጋለሁ፣ ነገር ግን ለሱ ያለኝ ክብር መረሳት የለበትም። ባለፉት ጊዜያቶች ለዚህ ክለብ ክስተት የሆነ ግብ ጠባቂ ነበር። ስለዚህ ለሚያደርገው ነገር ሁሉ ክብር አለኝ ሲል ሀሳቡን ሰጥቷል። እንግዲህ በቀጣይ ማን ነው ተቀዳሚ ግብ ጠባቂ በማንቸስተር ዩናይትድ ቤት አብረን የምንመለከተው ጉዳይ ይሆናል። ወደ ስፔን ጉዳዮቻችን እናምራና ራሞስን እንመልከት። ሰርኪዮ ራሞስ ትላንትና አንድ አስተያየት ሰጥቷል። ሜሲ በባርሴሎናም ቢቆይ በባርሴሎናም ባይቆይ ውሳኔው ሊከበርለት ይገባል። ምክንያቱም ለክለቡ ማድረግ ያለበት ነገር በሙሉ ሰጥቷል። ስለዚህ ግዴታ ማድረግ የለባቸውም በባርሴሎና መቆየት አለበት ልትሉት አይገባም ሲል ሀሳቡን ሰጥቷል። እንግዲህ አብዛኞቹ አሁን ላይ የሜሲ አጋር ሆነው እየታዩ ነው የሚገኙት። በአንጻሩ ደግሞ የእንግሊዝ ፕሪሚየር ሊግ ተከላካዮች ባይመጣባቸው ይመርጣሉ። ከሰሞኑ እንደሰማነው ሮበርትሰን የሊቨርፑል የግራ መስመር ተከላካይ አንድ ጥያቄ ተጠይቆ ነበር። ሜሲ በቀጣይ ዓመት በፕሪሚየር ሊጉ ምን ያህል ግብ ያስቆጥራል ሲባል በእርግጠኝነት ምንም ግብ አያስቆጥርም ምክንያቱም ወደ እንግሊዝ አይመጣም ሲል አዝናኝ አስተያየት መስጠቱ የሚዘነጋለም። ትላንትና ደግሞ የወልቭሱ የመሀል ተከላካይ ስፍራ ተሰላፊ የሆነው ኮነር ኮዋዲ እሱን ለማቆም በጣም አስቸጋሪ ነውና ባይመጣ መርጣለሁ ሲል ሀሳቡን መስጠቱ የሚዘነጋ አይደለም። አሁን የሜሲ ጉዳይ ምናልባት አስቸጋሪ ሁኔታ ውስጥ እየገባ ነው የሚገኘው። ሆርጌ ሄሱስ ትላንትና በራሳቸው አፓርታማ ከሆዜ ማሪያ ባርቶሜዮ ጋር ንግግር አድርገዋል። ምናልባት ይህን ጉዳይ በክፍሉለት በሰፊው እንመለስበታለን። ሆርጌ ሜሲ የመጨረሻ የተባለ በሜሲ ቆይታ ላይ እልባት የሰጠ አስተያየት እንደሰጡ የተነገረ ነው የሚገኘው። ሜሲ ይቆያል ወይስ አይቆይም በክፍሉለት የምንመለስበት ጉዳይ ይሆናል። ራሞስ ግን ውሳኔው ሊከበርለት ይገባል ብሏል። ሉዊስ ኤንሪኬ ዛሬ ስፔን ከጀርመን ከምታደርገው ጨዋታ አስቀድሞ ሀሳቡን ሰጥቷል። አስገራሚ የሚባሉ ወጣቶችን ነው የያዝኩት። ስለዚህ ምንም የትኛውንም ሀገር ወይም የትኛውንም ሀገራት እመፈራበት ምንም ምክንያት የለኝም። እነዚህ ተጫዋቾች ስላሉኝ በጣም ደስተኛ ነኝ ሲሉ ተናግረዋል። በተለይም ደግሞ እንደ ሰርሂዮ ሬጉሊየን ከዛም ተጨማሪ ፌራን ቶሬስ እና አንሱ ፋቲን የመሳሰሉ ድንቅ ወጣቶች አሉኝ። ስለዚህ በእነሱ የተመራው ማድረግ ያለብኝን ሁሉ አደርጋለሁ። የዮአኪም ለው ስብስብ ግን አስፈሪ መሆኑን አልክድም ሲሉም ሀሳባቸውን ሰጥተዋል። አጫጭር ጉዳዮችን ለመመልከት ያክል አሌክሳንደር ኮላሮቭ ወደ ኢንተር ሚላን የሚያደርገው ዝውውር በ3.5 ሚሊዮን ዩሮ ኮንትራቱ መጠናቀቁ ይፋ ተደርጓል። በ34 ዓመቱ እንግዲህ ክለቡን ተቀላቅሏል። ጃንሉካ ላፓዱላ እንግዲህ ከቤኔቬቶ አሁን ነበር በቅርብ ጊዜ ነበር ያደገው። እንግዲህ ይቅርታ ወደ ቤኔቬንቶ አምርቷል። አስገራሚ የሚባል ጉዳይ ነው። ባለፈው ዓመት በሊቼ በ25 ጨዋታዎች 11 ግቦችን ማስቆጠሩ የሚዘነጋ አይደለም። ይህም ተጫዋች ወደዛ አምርቷል። ዶኒ ቫን ደ ቤክ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በትላንትናው ዕለት ይፋ ተደርጓል። ባለፉት ዓመታት እንግዲህ 175
45 የመጀመሪያ ቡድን ጨዋታዎችን አድርጓል። 41 ጎሎችንና 43 አሲስቶችን ማድረግ የቻለ ተጫዋች ነው። ይህም ተጫዋች መቀላቀሉ ተሰምቷል። አጫጭር ጉዳዮችን ለመመልከት ያክል የሜሲን ጉዳይ በኋላ ላይ የምንመለስበት ይሆናል። ማንቸስተር ዩናይትድ ከባየር ሙኒኩ ቲያጎ አልካንታራ ጋር ውይይት እያደረገ እንደሚገኝ ኤኤስፒኤን ይዞት የወጣው ዘገባ ያሳያል። ሮናልድ ኪውመን የሊቨርፑሉን ተጫዋች የርጂኒዮ ዋይናልደምን ለማስፈረም ከጫፍ መድረሳቸው እየተሰማ ነው የሚገኘው። አስቶን ቪላ ካሉም ዊልሰንን ከኒካስትል አፍ ላይ ለመንጠቅ ጥረት እያደረገ እንደሚገኝ ተሰምቷል። ፓሪስ ሴን ዠርሜን ማቴዎ ጉንዴዚን ከአርሰናል ማስፈረም የሚያደርገውን ጥረት ትቶታል ተብሏል። ይሄም አስገራሚ ከሚባሉ ጉዳዮች መካከል ናቸው። ዲሲ ዩናይትድ ጎንዛሎ ሂጉዌንን ለማስፈረም ፈላጊ ሆኖ መጥቷል። ኤቨርተንም ሌላኛው ፈላጊ እንደሆነ ይታወቃል። ከዚህም በተጨማሪ ኢንተር ሚያሚ የዴቪድ ቤካም ክለብም ፈላጊው እንደሆነ ይታወቃል። የአርጀንቲናው ኢንተርናሽናል ቀደም ብዬ የጠቀስኩት ሂጉዌን በፈረንሳይ፣ በእንግሊዝ፣ በስፔን፣ በቻይና ተፈላጊነቱ ጨምሯል ነው የተባለው። ዋትፎርዶች ትሮይ ዲኔን ለማጣት በተቃረቡበት በዚህ ሰዓት ከአንድ ተጫዋቻቸው ጋር ለመለያየታቸው ጉዳይ እውን ሆኖ ይህ ተጫዋች አብዱልሃይ ዶኮሬ ነው። ይህ ተጫዋች ወደ ኤቨርተን በ25 ሚሊዮን ፓውንድ ለመጨረስ ወይም ደግሞ ለመፈራረም ከጫፍ መድረሱን ትላንትና ቢቢሲ ይዞት የወጣው መረጃ ያሳያል። ማሂ ለክፍል አንድ ያሉ መረጃዎች እነዚህን ይመስላሉ። በክፍል